ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌኒሽ መልስላይ በቅድሚያም ክልላዊ ዜናዎች የሐረሪ ክልል አደጋ ስጋት አመራርና ማህበረሰብ አቀፍ እንክብካቤ ጥምረት ምክር ቤት በክልሉ የሚከሰቱ አደጋዎችን የመከላከል የመቀነስና ፈጣን ምላሽ የመስጠት አቅምን ለማጠናከር ያለመ መደበኛ ስብሰባውን አካሂዷል። ምክር ቤቱ በ2018 በጀት ዓመት የስራ አፈጻጸም ሪፖርት፣ በ2019 በጀት ዓመት እቅድ፣ በቀጣይ ዋና ትኩረት አቅጣጫዎችና በወቅታዊ ጉዳዮች ላይ በሰፊው ተወያይቶ ውሳኔዎችን አሳልፏል። ዘገባው የሄኖክ ግርማ ነው። አያንቱ አህመድ እንደሚከተለው ታቀርበዋለች። የሐረሪ ክልል አደጋ ስጋት ስራ አመራርና ማህበረሰብ አቀፍ እንክብካቤ ጥምረት ምክር ቤት በክልሉ የሚከሰቱ አደጋዎችን የመከላከል የመቀነስና ፈጣን ምላሽ የመስጠት አቅምን ለማጠናከር ያለመ መደበኛ ስብሰባውን አካሂዷል። ምክር ቤቱ በ2018 በጀት ዓመት የስራ አፈጻጸም ሪፖርት፣ በ2019 በጀት ዓመት እቅድ፣ በቀጣይ ዋና የትኩረት አቅጣጫዎችና በወቅታዊ ጉዳዮች ላይ በሰፊው ተወያይቶ ውሳኔዎችን አሳልፏል። በመድረኩም የተገኙት የክልሉ ምክትል ርዕሰ መስተዳድርና የምክር ቤቱ ሰብሳቢ ወይዘሮ ሮዛ ኡመር እንደገለጹት ለአደጋ የማይበገር ማህበረሰብን ለመገንባት አደጋዎችን ከመከሰታቸው በፊት የመከላከልና የቅድመ ጥንቃቄ ስራዎችን ልዩ ትኩረት ሊሰጣቸው ይገባል። የተፈጥሮና ሰው ሰራሽ አደጋዎች የሚያደርሱትን ጉዳት ለመከላከልና ለመቀነስ የማህበረሰቡንና የባለድርሻ አካላትን የተቀናጀ ጥረት ማጠናከር እንዲሁም የተቀመጡ ውሳኔዎችን ወደ ተግባር መለወጥ ወሳኝ መሆኑን ገልጸዋል። በተለይም በክልሉ ከዝናብ እጥረትና ከኤልኒኖ ተጽዕኖ ጋር ተያይዞ ሊከሰቱ የሚችሉ ጉዳቶችን ለመከላከልና ሊያጋጥም የሚችለውን የምርት ቅነሳ ለማካካስ የሚያስችሉ የተቀናጁ የቅድመ ዝግጅት ስራዎች ተጠናክረው እንደሚቀጥሉ አብራርተዋል። ምክትል ርዕሰ መስተዳድሩ አክለውም የዝናብ እጥረት ጫና በግብርና፣ በውሃ አቅርቦት፣ በምግብ ደህንነትና በሰው ልጆች ጤና ላይ ተጽዕኖ የሚያሳድር በመሆኑ የተቀናጀ ጥረት እንደሚያስፈልግ አሳስበዋል። በራስ አቅም የምግብ ዋስትናን ለማረጋገጥ የመስኖ ልማትን ማጠናከር፣ ምርትና ምርታማነትን ማሳደግ፣ የምርት ክምችትን ማጠናከርና የግብርና ትራንስፎርሜሽንን ከዝናብ ጥገኝነት ማላቀቅ እንደሚገባ ጠቁመዋል። የክረምቱ ዝናብ ሁኔታ የሰብል እጥረት ሊያስከትል ስለሚችል አርሶ አደሮች የሚገኘውን እርጥበት በአግባቡ የማቆር ስራዎችን በልዩ ትኩረት ሊያከናውኑ እንደሚገባ መክረዋል። በተጨማሪም እርስ በርስ የመደጋገፍ ባህልን ማጠናከር፣ ሁሉንም የሀብት አሰባሰብ አማራጮች መጠቀምና ድጋፎችን ተቋማዊ ማድረግ እንደሚገባ አስገንዝበዋል። እንደ ወይዘሮ ሮዛ ገለጻ ምርታማነትን የሚጨምሩ አሰራሮችን ከመከተል ባሻገር ድርቅን የሚቋቋሙና በአጭር ጊዜ ውስጥ የሚደርሱ የሰብል ዝርያዎችን መዝራት፣ ለከብቶች መኖ ማከማቸት እንዲሁም ውሃ ማጠራቀምን የመሰሉ የቅድመ ጥንቃቄ እርምጃዎችን መውሰድ ተገቢና አስፈላጊ ነው ብለዋል። ለዚሁም ስራ ስኬት በቀረው የኤልኒኖ ተጽዕኖ ጥናት ሰነድ ላይ ጥልቅ ውይይት የተደረገ ሲሆን የውሃ አጠቃቀምን በማሻሻል የመስኖ ልማትን በማስፋፋትና ፈጣን የእርሻ ድጋፎችን በማቅረብ የምግብ ዋስትናን ለማረጋገጥ የሚያስችሉ አቅጣጫዎች ተቀምጠዋል። በተጨማሪም ምክር ቤቱ የሰብአዊ ድጋፍ ስራዎችን በራስ አቅም ለማስፈጸም የሚያስችል የበጀት ሰነድና የአደጋ ስጋት ምላሽ ፈንድ የሀብት አሰባሰብ ረቂቅ መመሪያ ላይ በጥልቀት በመምከር መመሪያውንና በጀቱን ያጸደቀ ሲሆን የሀብት ምንጮችና አማራጮችን በማስፋት ረገድም ውሳኔ ያሳልፏል። የምክር ቤቱ አባላት በበኩላቸው በአደጋ ስጋት ቅነሳና ምላሽ አሰጣጥ ሂደት ላይ የሚታዩ ማነቆችን በመቅረፍ ረገድ የበኩላቸውን ድርሻ እንደሚያበረክቱ ገልጸዋል። አደጋዎች በሚከሰቱበት ወቅት ፈጣን ምላሽ ሰጪ ስርዓት በመዘርጋትና ቅንጅታዊ አሰራርን በማጠናከር የተቀመጡ የቅድመ ጥንቃቄ ውሳኔዎችን ወደ ተግባር ለመለወጥ ዝግጁ መሆናቸውንም አረጋግጠዋል። አቅም የሌላቸውን ወገኖችን ማገዝ የሰው ልጅ ተፈጥሯዊ ግዴታ ነው ሲሉ የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ ገለጹ። በክልሉ አሚኑር ወረዳ መስተዳደር ለአቅመ ደካማ ማህበረሰብ ማዕድ አጋርቷል። ተጨማሪ አለን። በሐረሪ ክልል አሚር ኑር ወረዳ መስተዳደር ለአቅመ ደካማ ማህበረሰብ ማዕድ አጋርቷል። በመርሃ ግብሩ ላይ የተገኙት የሐረሪ ክልል ምክር ቤት ምክትል አፈ ጉባኤ አቶ አሪፍ መሐመድ እንደገለጹት መደጋገፍና መረዳዳት የህሊና እረፍት ብቻ ሳይሆን ዘላቂ ሰላምን፣ ፍቅርንና ጠንካራ ህዝባዊ አንድነትን የሚገነባ ትልቅ ባህላዊና አገራዊ እሴት ነው። ሰውን መርዳትና ከጎኑ መቆም የፖሊሲዎች ሁሉ እሴትና መነሻ መሆኑን ያመለከቱት ኃላፊው በበጎ ፍቃድ አገልግሎት የሚታየው ይህ አዎንታዊ ባህል ህዝብን ከህዝብ መንግስትን ከህዝብ ጋር የሚያስተሳስር
ሁነኛ ማህበራዊ ድልድይ መሆኑን ገልጸዋል። አክለውም አቅም የሌላቸውን ማገዝ የሰው ልጅ ተፈጥሯዊ ግዴታ በመሆኑ በክረምት የበጎ ፍቃድ ስራዎች የሚታየው የመረዳዳት መንፈስ ተጠናክሮ መቀጠል እንዳለበት አሳስበዋል። የአሚር ኑር ወረዳ አስተዳዳሪ አቶ ሰሚር ሙክታር በበኩላቸው የወረዳው አስተዳደር ህዝቡን ማዕከል ያደረጉ የበጎ አድራጎት ስራዎችን አጠናክሮ እንደሚቀጥል አረጋግጠዋል። በእለቱም ለአቅመ ደካሞች የተደረገው አጋርነት የወገን አለኝተኝነት ማረጋገጫ መሆኑን በመጠቆም መሰል ተግባራት በማህበረሰቡ መካከል ያለውን ደግነትና የወንድማማችነት መንፈስ የበለጠ እንደሚያጎለብተው ተናግረዋል። ይህ በእንዲህ እንዳለ በክረምት የበጎ ፍቃድ መርሃ ግብር የሚከናወኑ የመደጋገፍ ስራዎች ከወቅታዊ የበጎ አድራጎት ተግባር ባለፈ ሰውን ማዕከል ያደረገ አገራዊ የብልጽግና ሐሳቤን በተግባር የሚያሳዩ እንደሆኑ ተገልጿል። በመርሃ ግብሩ ማጠቃለያ ላይ ማዕድ የተጋሩት በተደረገላቸው ድጋፍ የተሰማቸውን ደስታ ገልጸው ምስጋና አቅርበዋል። የአንድ እቅድ አንድ ሪፖርት አሰራር እስከ ታችኛው መዋቅር ድረስ ወርዶ ተግባራዊ ሊደረግ እንደሚገባ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በክልሉ ብልጽግና ፓርቲ ቅርንጫፍ ለወረዳ ፓርቲ ጽህፈት ቤት አመራሮች የአንድ እቅድ አንድ ሪፖርት አሰራር ስርዓትና የአባላት አደረጃጀት ተልዕኮ ማስፈጸሚያ መመሪያ ላይ የግንዛቤ ማስጨበጫ መድረክ ተካሂዷል። አዩብ ካዛሊ ዝርዝሩ እንደሚከተል ያቀርበዋል። በሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ለወረዳ ፓርቲ ጽህፈት ቤት አመራሮች የአንድ እቅድ አንድ ሪፖርት አሰራር ስርዓትና የአባላት አደረጃጀት ተልዕኮ ማስፈጸሚያ መመሪያ ላይ የግንዛቤ ማስጨበጫ መድረክ ተካሂዷል። የአባላት አደረጃጀት ተልዕኮ ማስፈጸሚያ መመሪያን የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን እንዲሁም የአንድ እቅድ ሪፖርት አሰራር ስርዓት የስትራቴጂክ አመራር ዳይሬክተር አቶ ኃይለ ጊዮርጊስ መገርሳ ሰነዶቹን አቅርቦ ውይይት ተደርጎበታል። በመድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት የአንድ እቅድ አንድ ሪፖርት ሂደትን ሳይሆን ውጤትን የሚያመላክት ስርዓት በመሆኑ ወጥና ተመሳሳይ ክንውን በማስረጽ ከፍተኛ ውጤት ማምጣት የሚቻልበት ነው። የአንድ እቅድ አንድ ሪፖርት አሰራር ስርዓት በተቋማት ውስጥ ወጥነት ያለው የእቅድ አዘገጃጀት እንዲኖር በማድረግ የጊዜና የሀብት ብክነትን የሚያስወግድ እንዲሁም የተዛቡ ሪፖርቶችን የሚያርም መሆኑ ተጠቁሟል። አሰራሩ ተቋማት ፍትሃዊ የልማትና የመልካም አስተዳደር ጥያቄዎችን በአግባቡ እንዲመልሱ የሚያስችል መሆኑንም ተመላክቷል። አቶ ጌቱ አክለው ግልጽና ሊለካ የሚችል እቅድ ያሉ ሲሆን እቅዱ ሊደረስበትና ሊመዘን የሚችል በመሆኑ ሁሉም አመራር አቅሙን አውጥቶ እንዲሰራ የሚያደርግ ነው ብለዋል። ይህንን መነሻ በማድረግ በሁሉም አካባቢዎች የአባላት ምልመላ ሂደት በማጠናከር ጠንካራና ቁርጠኛ አባላት ለማፍራት ይረዳልን ብለዋል። እቅዱ ውጤት ላይ የሚያተኩር ነው ያሉት ኃላፊው የሚሰሩትን የሚያበረታታና ክፍተቶችን ማረም የሚችል ነውም ብለዋል። በተለይም አመራሩና አባላት የፓርቲ ስነ ምግባር ደንብን በመጠበቅ ግንባር ቀደም ተኪ አባላት ማብዛት እንዲሁም ኢኮኖሚያዊ አቅማቸው እንዲያድግ ማበረታታት የአሰራሩ አንድ ዓላማ ነው። አቶ ጌቱ በቀጣይ ቀናት እቅዱ እስከ ታችኛው መዋቅር ድረስ በማውረድ ወደ ስራ መግባት እንዳለበትም አሳስበዋል። የአንድ እቅድ አንድ ሪፖርት አሰራር በተቋማት ውስጥ ግልጽነት፣ ተጠያቂነት ለማስፈን የሚያስችል መሆኑንም ገልጸዋል። ብልጽግና ፓርቲ ይህንን አሰራር በመከተል በርካታ ስኬቶችን ማስመዝገብ መቻሉን የጠቀሱት አቶ ጌቱ የአሰራሩ ዲጂታል ብልጽግና አካል መሆኑንም ለዘመናዊ አስተዳደር ያለውን አስተዋጽኦ ያመላክታል ብለዋል። በአጠቃላይ የአንድ እቅድ አንድ ሪፖርት አሰራር ስርዓት መዘርጋት የፓርቲውን የአሰራር ቅልጥፍና ከማሳደግ ባለፈ ለሀገራዊ ልማትና ለህብረ ብሔራዊ አንድነት ጉልህ አስተዋጽኦ እንደሚኖረውም አቶ ጌቱ ወይሳ ገልጸዋል። ይህም የፓርቲውን የመጨረሻ ግብ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ለማሳካት ወሳኝ እርምጃ እንደሆነም ተገልጿል። የሐረሪ ክልል ተወካዮች በታሪካዊው ሀገራዊ ምክክር ጉባኤ ላይ በንቃት ይሳተፉ መሆኑን ገለጹ። ተሳታፊዎቹ እንደገለጹት መድረኩ የሐረሪን ክልል ሁለገብ ተሞክሮና ፍላጎት ከማንጸባረቅ ባለፈ ከሌሎች ክልሎች ጋር በመከባበር በጋራ ሀገራዊ ግቦች ላይ ለመግባባት ትልቅ ዕድል ፈጥሯል ብለዋል። ለአሚራ አህመድ ዘገባ አዩብ ካዛሊ። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት ከ4000 በላይ ተሳታፊዎችን ያሳተፈው ታላቅ ሀገራዊ ምክክር ጉባኤ እየተካሄደ ይገኛል። በዚህ ታሪካዊ መድረክ ላይ ከሐረሪ ክልል የተወከሉ ተሳታፊዎች በንቃት በመሳተፍ ላይ ናቸው። የክልሉ ተወካዮች በውይይቱ ወቅት የሐረሪን ተሞክሮ፣ የህዝቡን ጥያቄና በሀገር ደረጃ ዘላቂ መፍትሄ የሚሹ ጉዳዮችን በግልጽ በማቅረብ ላይ እንደሚገኙም ገልጸዋል። ተሳታፊዎቹ አክለው እንደገለጹት በዚህ ጉባኤ ላይ መገኘታቸው ክልሉ በሀገራዊ ጉዳዮች ላይ የሚኖረውን ሚና ለማጠናከር ያስቻለ መሆኑንም አመልክተዋል። ያው ኢላኸበ አሐድ ወህሪ ቀላህቲ ዝነበ በአንድ ወር ቆይታችን በመመካከር ፕሮግራም መሳተፋችን በጣም እድለኝነት ነው። ለብዙ ጊዜ ህዝብ ጥያቄ የነበሩን ጥያቄዎች ለሀገራችን የሚጠቅሙ ለትውልዱ የሚጠቅሙና ለህዝብ ተከታታይ ተግባራት የሚያበለጽጉ አስተያየቶች የቀረበበት ሰፊ ፕሮግራም ነበረ። ዘጋ በርናሚጅ ናራ ይህ ህርጊ ለጦት ሶፊስ በጦኛም ዝናራ ይሄ ምክክር ሂደቱ መልካም አካሄድ ነበረ። ከመጀመሪያ ቀኑ እስካሁን በቆየንበት ወር ገደማ የተለያዩ ሂደቶችን በመከተል ምክክር ተካሂደዋል። ይሄም በመጀመሪያ ቀን 4000 ከተለያዩ ቦታዎች የመጡ የብሔር ብሔረሰቦች የተለያዩ ህዝቦች በጋራ በመሆን በሀገር ጉዳይ የተመካከርንበት ሂደት ነው።
ጀቤዝ ተራራግና በው ሐለት እንተዛል ከተለያዩ የሀገሪቱ ክፍሎች ከተወከሉ ወገኖች ጋር ሀሳብ ለመለዋወጥና በልዩነቶች ውስጥ የጋራ ነጥቦችን ለማጠናከር አስችሏቸዋልም ብለዋል። ይህ በርናሚጅ ሁሉቤ ዚናሩ ራያይሲና 10 በሜገል 50 በዚህ ፕሮግራም ውስጥ የነበሩት አስተያየቶች ከ10 ጀምሮ ከ50 ወደ 50 ከዛም ወደ 500 የነበሩት መልካም አስተያየቶችን ሀገርን የሚገነቡ መንግስትን የሚያሰሩ ለህዝብ ጠቀሜታ ያላቸው ለትውልድ የሚበጅ አስተያየቶች በተለያዩ ዘርፎች የተነሱና ለሀገራችን እድገት ምሰሶ የሆኑና በሁሉም ዙር ጠቀሜታ ያለውና አስተያየቶች የተሰጡበት ነው። ፋይዳ ዛላ ራእያች ሳመቱ ቦንታ ስሜ አልፌ ኢብራሂም ሸሪፍ እንተኝ ቶሮንቶ ቤንተዝዲሽኮ ስሜ አልፊያ ኢብራሂም ሸሪፍ ነው። ከቶሮንቶ ነው የመጣሁት። ይህ ምክክር 4 ዓመት ሙሉ የተካሄደ ነው። እኛ ጋር ካናዳ መጥተው የተለያዩ ሀገራት በመሄድ እዛ ያሉትን ኢትዮጵያውያን በመምከር ያለብንን ችግሮች በመጠየቅ ሰነዱን ወስደው የመጡትም ለዚህ አካሄዳቸው በጣም አሪፍ ነው። ለሌላውም ተምሳሌት የሚሆን ነው። አላይዞለም ደርስ ይሁን ዛልንታ ይኦርኩት ባዝኛ ኢትዮጵያሌ ግዲር ዚታ ታሪኺያ ጠብቲንታ መይው ጠብ ለሀገራችን ኢትዮጵያ ታላቅ የሆነ ታሪካዊ ክስተት ነው። ለዚህም ይሄንን የተዘጋጀ የመንግስታችንን ፓርቲያችንንም ማመስገን ፈልጋለሁ። ለቀጣዩ ትውልድ የሚጠቅም ኢትዮጵያ ሀገራችንም ከዚህ በፊት የነበረችበትን ችግር በመምከር ለመፍታት እንደዚህ መቀመጣችን ደስ ይላል። በጦርነት ሳይሆን በሰላም መንገድ መመካከር በጣም ትልቅ ለውጥ ነው። በምክክር ጉባኤው የሚነሱት የተለያዩ ሀሳቦች መቀራረባቸው ለክልሉ ብቻ ሳይሆን ለሀገር አቀፉ የጋራ ግብ መሳካት ከፍተኛ አስተዋጽኦ የሚኖረው በመሆኑ የሀረሪ ተሳታፊዎች ለሰላምና ለተስፋ መጻኢ ዕድል የሚበጁ ሀሳቦችን በማንሳት ገንቢ ሚናቸውን እየተወጡ እንደሚገኙም አመላክተዋል። በሀረሪ ክልል ሶፊ ወረዳ ዘመናዊ ቴክኖሎጂዎችን በመጠቀም ምርትና ምርታማነትን በእጥፍ ለማሳደግ የሚያስችሉ ስራዎች የተከናወኑ እንደሚገኙ የክልሉ ግብርና ልማት ቢሮ አስታወቀ። በወረዳው ያለውን መልካም ተሞክሮ ለማስፋት ለባለሙያዎችና ለግንባር ቀደም አርሶ አደሮች የልምድ ልውውጥ ተደርጓል። ዘገባው የመሐመድ አብደላ ነው። ናርዶስ ዳምጤ እንደሚከተለው ታቀርበዋለች። በሀረሪ ክልል ሶፊ ወረዳ የምግብ ዋስትናን ለማረጋገጥና የአርሶ አደሩን ገቢ ለማሳደግ ዘርፈ ብዙ የግብርና ስራዎች በመከናወን ላይ ይገኛሉ። በወረዳው ያለውን መልካም ተሞክሮ ለማስፋፋት ለባለሙያዎችና ለግንባር ቀደም አርሶ አደሮች የልምድ ልውውጥም ተደርጓል። በክልሉ ግብርና ልማት ቢሮ የምግብ ስርዓቶችን የመቋቋም አቅም ማጠናከሪያ ፕሮግራም አስተባባሪ አቶ ኢልያስ አብዱላሂ እንደገለጹትም አርሶ አደሩ በአመት 3 ጊዜና ከዚያ በላይ እንዲያመርት የማስቻል ስራ እየተሰራ መሆኑን ተናግረዋል። የዛሬው ትኩረት ነጥብ በአርሶ አደሮች የመሬትና የውሃ አጠቃቀም ሁኔታ ላይ ያተኮረ ነው። ከዚህ ቀደም የነበረው የግብርና ልማድ ዘመናዊ አልነበረም። ከዚህ ቀደም የ5 ቋሚ መብራቶችን ተክለን እንጠቀም ነበረ። ይህም የወርሃዊ ክፍያው ከአቅም በላይ ሆኖብን ነበር። አሁን ግን ሶላር በመጠቀም ላይ እንገኛለን። እርሱ ደግሞ ምንም አይነት ወጪ የሚጠይቅ አይደለም። እንደ ኃላፊው ገለጻ ቀደም ሲል የኤሌክትሪክ ኃይል በመጠቀም ይከናወን የነበረውን የመስኖ ልማት ተጨማሪ ወጪ የማይጠይቀውን የሶላር ኃይል በመተካት አርሶ አደሩን ተጠቃሚ ማድረግ ተችሏልም ብለዋል። ቀደም ሲል በዚህ መሬት ላይ ጫት ነበረበት። እርሱም በአመት የአንድ ጊዜ ገቢ ብቻ ስለሚሰጥ ነቅለን በማንሳት የእንስሳ መኖ፣ አትክልትና ፍራፍሬዎችን በማምረት ላይ እንገኛለን። አሁን እኔ 10 የጃሙስ ከብቶች አሉኝ። ከግብርናው ጎን ለጎንም በእንስሳት እርባታ ላይ የተሰማሩት አርሶ አደር መሐመድ አብዱላሂ በበኩላቸው ቀደም ሲል ከጫት ምርት በአመት 1 ጊዜ ብቻ ገቢ ያገኙ እንደነበርም ያወሳሉ። አሁን ግን ጫቱን በመንቀል ቢሮ በሰጣቸው የሶላር ቴክኖሎጂን ተጠቅመው የከብት መኖ በማልማት ላይ እንደሚገኙ ገልጸዋል። አርሶ አደሩ አክለውም እንደገለጹት የአካባቢውን ዝርያዎች በከፍተኛ ምርታማ የእንስሳት ዝርያዎች በመተካት ውጤታማ የእንስሳት እርባታ እያካሄዱ እንደሚገኙ ጠቅሰዋል። ይህ ሶላር ከቀረበልን ወዲህ እንደምታዩት በቆሎ እያመረትን እንገኛለን። አንደኛውን ዙር ቀደም ሲል አጭደናል። ከዚህ ቀደም ደግሞ ቲማንቲም አምርተን ነበር። ከእርሱ 100,000 ብር ያህል አትርፈን ነበር። ቀደም ሲል ክረምቱን ብቻ ጠብቀን አምርተን ነበር። እርሱም ዝናብ ከጠፋ እንጎዳ ነበር። አሁን ግን ይህንን ሶላር ካገኘው ወዲህ ችግሮች ተቀርፎልናል። በአመት 3 ዙር በማምረት ላይ እንገኛለን።
በአካባቢው የሶላር ቴክኖሎጂና የመስኖ ልማትን በመጠቀም ተጠቃሚ የሆኑ ሌሎች አርሶ አደሮችን በበኩላቸው ቀደም ሲል በአመት አንድ ጊዜ የማምረት ልማድን በመቀየር አሁን በበጋና በክረምት በተከታታይ በማምረት ላይ እንደሚገኙም ተናግረዋል። በዚህም ገቢያቸው በጥፍ በማደጉ ቁጠባ መጀመራቸውና ወደፊትም ማህበር በማቋቋም ወደ ኢንቨስትመንት የመሸጋገር ራዕይ እንዳላቸውም ገልጸዋል። በሐረሪ ክልል አሽከርካሪዎች የፍጥነት ገደብና ትራፊክ ምልክቶችን ባለማክበራቸው በሰውና ንብረት ላይ ከፍተኛ ጉዳት እያደረሱ እንደሆነ የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። ቢሮው እንዳስታወቀው የትራፊክ አደጋን በዘላቂነት ለመቅረፍ በሚከናወኑ ተግባራት የሚወጡ ደንብና መመሪያዎች ሊከበሩ እንደሚገባ አመላክቷል። ፍቃዱ በላይ ዝርዝር አለው። በሐረሪ ክልል አሽከርካሪዎች የፍጥነት ገደብና የትራፊክ ምልክቶችን ባለማክበራቸው በሰውና ንብረት ላይ ከፍተኛ ጉዳት እያደረሱ እንደሆነ የክልሉ ትራንስፖርትና መንገድ ልማት ቢሮ አስታውቋል። ከቅርብ ጊዜ ወዲህ በሐረሪ ክልል የትራፊክ ፍሰት በሚበዛባቸው አካባቢዎች የትራፊክ አደጋዎች በተደጋጋሚ በመከሰት ላይ ናቸው። ለአብነትም ከቀይ መስቀል እስከ ቲታይ ኮንዶሚኒየም፣ ካጂፕ፣ እንደራሴና አራተኛ አካባቢ በተደጋጋሚ አደጋዎች ሲስተዋሉ ይታያል። ለዚህም የአሽከርካሪዎች ቸልተኝነትና ከማህበረሰቡ በኩል ጥንቃቄ ያልተሞላበት የእግረኞች እንቅስቃሴ እንደ ዋና ምክንያት ይጠቀሳል። በሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ የመንገድ ደህንነትና መደበኛ አገልግሎት ዳይሬክተር ኢንጂነር በቀለ አንቂያ በተለይ ለሐረሪ ብሮድካስቲንግ ኔትወርክ እንደገለጹት የትራፊክ አደጋ ለመከላከል ሰፋፊ ስራዎች እየተከናወኑ ይገኛሉ ብለዋል። ዳይሬክተሩ አክለውም የትራፊክ አደጋን መከላከል የአንድ ተቋም ብቻ ሳይሆን የሁሉም ዜጋ የትብብር ስራ በመሆኑ ሁሉም የጋራ ኃላፊነቱን ሊወጣ እንደሚገባ አስገንዝበዋል። በመጀመሪያ ደረጃ ሊታወቅ የሚገባው ነገር የትራፊክ አደጋ የአንድ ተቋም የአንድ ዳይሬክተር ተግባር አይደለም። የሁሉም ኢትዮጵያዊ የሁሉም ዜጋ ተባብሮ የሚዘምትበት ጉዳይ ነው። ይሁን እንጂ እንደ መንግስት እንደ ክልላችን መንግስት ኃላፊነት ተሰጥቶት ይህንን የመንገድ ትራፊክ አደጋን ከመከላከል አንጻር ህብረተሰቡን በማንቀሳቀስ የወጡ ህጎችን ተግባራዊ በማድረግ የቁጥጥር ስርዓቶችን በመዘርጋት እንዲሁም ደግሞ ሊሻሻሉ የሚገቡ የመንገድ መሰረተ ልማቶችን በማሻሻል ምልክቶችን በማስቀመጥ እንዲሁም ግንዛቤዎችን በመፍጠር የተለያዩ የስልጠናና የምርመራ ተቋማትን ተገቢው ክትትል በማድረግ የመንገድ አደጋን ለመቀነስ አስፈላጊ ጥረት እየተደረገ ነው የሚገኘው። በክልሉ የተሰራው የኮሪደር ልማት ሰፋፊ የእግረኛ መንገዶችን በመዘርጋት ትልቅ ለውጥ ያመጣ ቢሆንም አንዳንድ አሽከርካሪዎች ግን ምልክቶችን ባለማክበርና ደንቦችን ባለመከተል ህገወጥ ተግባራትን ሲፈጽሙ ይስተዋላሉ። ይህንን ችግር ለመቅረፍ ቢሮ ከትራፊክ ፖሊስ ጋር በመቀናጀት ተቆጣጣሪ ባለሙያዎችንና በጎ ፈቃድ ወጣቶችን በማሰማራት እግረኞች በዜብራ መሻገሪያ ላይ ደህንነታቸው ተጠብቆ እንዲሻገሩ በማድረግ ላይ መሆኑን ገልጸዋል። ኮሪደር ልማቱ አደጋን ቀንሷል። ችግሩ ግን ያለው ምኑ ላይ ነው ብንል መንገዶች በስፋት በደረጃ በመሻሻላቸው በመንገዱ ላይ የሚጠቀሙ ሰዎች ተገቢውን ጥንቃቄ ያለማድረግ ሁኔታ ነው የሚታየው። ምልክቶች ያው በባህሪያቸው የማስጠንቀቅ እንዲሁም ደግሞ መረጃ የመስጠት ከዛም በተጨማሪ ደግሞ የማስገደድ ባህሪ ስላላቸው እነዚህ ምልክቶች መቀመጣቸው ተጨማሪ አደጋ ለመቀነስ አቅም ስለሚሆን እነዚህ ምልክቶች በቀጣይ ለማስቀመጥ በዚህ በሰፊው ጥረት ተደርጎ እየሄድንበት ነው። በተያያዘ አሽከርካሪዎች ላይ ድንገተኛ ቁጥጥሮችና የራዳር ፍተሻዎች እየተደረጉ እንደሚገኙ የጠቆሙት ዳይሬክተሩ የመንግስት ኮድ ያላቸው ተሽከርካሪዎች ጭምር የትራፊክ ደንቦችን በጥብቅ እንዲያከብሩ እየተሰራ መሆኑንም አስታውቀዋል። በሌላ በኩል በክልሉ የትራፊክ ፍሰት በሚበዛባቸው አካባቢዎች አዳዲስ የማስጠንቀቂያና አቅጣጫ ጠቋሚ ምልክቶችን የመትከል ስራ በትኩረት እየተከናወነ እንደሚገኝ የገለጹት ደግሞ በቢሮው የህዝብ ትራንስፖርት አስተማሪ ስምሪትና ቁጥጥር ዋና የስራ ሂደት መሪ አቶ መሐመድ ሳቢት ናቸው። አቶ መሐመድ ሳቢት አሽከርካሪዎች የሰዎችን ህይወት ይዘው የሚጓዙ መሆኑን ተገንዝበው ኃላፊነት በተሞላበት መልኩ ማሽከርከር እንዳለባቸው መልእክታቸውን አስተላልፈዋል። አደጋን ከመቀነስ አኳያና ህዝባችንን ከመጠበቅ ንብረቱም ያላግባብ እንዳይወድም ያን ለማስጠበቅ እየተንቀሳቀስን እንገኘው። ሆኖም አስፈላጊ የሆነ ቦታ ላይ ሰሞኑን 3 ቦታ ላይ ምልክት አስቀምጠናል። 3 ቦታ ላይ ሞቢል ፊት ለፊትና ገስት ሃውስ ላይ እዚህ ቀይ መስቀል አካባቢ ላይ ለምን ውጥንቁጥ የወጣ ነበር እና ያን ተሽከርካሪው የት ቀኝ የት ነው ቀኝ ቤት በኩል ነው የሚለውን መስመር የኔን ያካት የሚለው ነገር ማቃስ የሚያቀበትና መረጃ የሚያገኝበት አልነበረም። ያዚህ ግን በቢሮ ኃላፊ በምክትል ቢሮ ኃላፊ ትዕዛዝ መሰረት አስቀምጠዋለሁ። ያን ስናቆም ደግሞ የበለጠ አደጋን ይቀንሳል። ግን እስከዛ ደግሞ በቀለም እናደርገዋለን። እስከ ድረስ በቀለም እናደርገዋለን። አደገኛ ቦታዎችና ስጉ ወይም ስጋት አላቸው እዚህ አካባቢ አደጋ ሊያመጡ ይችላሉ የሚባሉ ቦታዎች ላይ በቀለም እየተንቀሳቀስን እናደርጋለን። በዚሁም አደጋን እንቀንሳለን። በቀጣይም የትራፊክ ፍሰቱ የተረጋጋ እንዲሆን በማድረግና የሚደርሱ የትራፊክ አደጋዎችን ለመከላከል ዘርፈ ብዙ ተግባራት እንደሚከናወንም አስገንዝበዋል።
ከሐረሪ ብሮድካስቲንግ ኔትወርክ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ኢትዮጵያ የሙዝ ምርትን በጥራት በማምረት ወደ ዓለም አቀፍ ገበያ ለማቅረብ እየሰራች መሆኑን የግብርና ሚኒስቴር አስታወቀ። በሌላ ዜና በክረምት በጎ ፈቃደኛ ደም ለጋሾች አማካኝነት በክረምት ወቅት ያጋጥም የነበረው የደም እጥረት በአሁኑ ወቅት የተቀረፈ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ባህር ጠንክር እንደሚከተል ያቀርባቸዋል። ኢትዮጵያ የሙዝ ምርትን በጥራት በማምረት ወደ ዓለም አቀፍ ገበያ ለማቅረብ እየሰራች መሆኑን የግብርና ሚኒስቴር አስታወቀም። በሙዝ እሴት ወደ ላቀ ስኬት በሚል መሪ ሐሳብ ሀገር አቀፍ የሙዝ ጉባኤ በአዲስ አበባ ተካሂዷል። የግብርና ሚኒስቴር ዴኤታ ሶፊያ ካሳ በመድረኩ ላይ እንደገለጹት የሙዝ ምርትን በጥራት በማምረት ከሀገር ውስጥ ፍጆታ ባለፈ ወደ ዓለም አቀፍ ገበያ መግባት ያስፈልጋል። በኢትዮጵያ ሙዝን በስፋት ማምረት ቢቻልም የዓለም አቀፍ ገበያን ለመቀላቀል የምርት ጥራት ትልቅ ፈተና መሆኑን አመልክቷል። ኢትዮጵያ በአበባ በአትክልትና ፍራፍሬ ዘርፎች ዓለም አቀፍ የገበያ ትስስር መፍጠር መቻሏን ጠቅሰው እነዚህ ተሞክሮዎች በመጠቀም ለሙዝ ዘርፍ አዲስ አሰራር መዘርጋትና የተሻለ ስኬት ማስመዝገብ እንደሚገባም ተነግሯል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ስራ አስፈጻሚ አቶ ቴዎድሮስ ዘውዴ በበኩላቸው ኢትዮጵያ ሙዝ ለማምረት ካላት ከፍተኛ አቅም አንጻር እስካሁን ከዘርፉ የሚገባትን ያህል ጥቅም አላገኘችም ብሏል። የሙዝ ምርታማነትና ጥራትን ለማሻሻል ስትራቴጂካዊ ትኩረት መስጠት እንደሚገባ ጠቅሰው አስፈላጊ ድጋፍና ትኩረት ከተሰጠ ኢትዮጵያ በዓለም አቀፍ ደረጃ በሙዝ አምራችነትና ላኪነት ተወዳዳሪ ማድረግ ይቻላል። ኢትዮጵያ በተጠናቀቀው በ2018 በጀት ዓመት በኤሌክትሪክ ኃይል ኤክስፖርት ከሀገር ውስጥ ዳታ ማይኒንግ እና ከቴክኖሎጂ ኩባንያዎች ሽያጭ 474 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን የኢትዮጵያ ኤሌክትሪክ ኃይል አስታወቀም። የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለጋዜጣ ፕላስ እንዳስታወቁት ከተገኘው አጠቃላይ ገቢ 120 ሚሊዮን ዶላር ገደማ የሚሆን በቀጥታ ለጎረቤት ሀገራት ከደረገ ኤሌክትሪክ ኃይል ሽያጭ የተገኘ ነው። ቀሪው ከሀገር ውስጥ የሆነው የውጭ ምንዛሬ ከሚከፍሉ የዳታ ማይኒንግ እና ቴክኖሎጂ ተቋማት የተሰበሰበ ነው ብሏል። ኢትዮጵያ በምስራቅ አፍሪካ ቀጠና የኤሌክትሪክ ኃይል ትስስርን ለማጠናከር በሚደረገው ጥረት ውስጥ ዋና ተዋናይ ሆና እያገለገለች መሆኗን ያነሱት አቶ ሞገስ በአሁኑ ወቅት ወደ ጅቡቲና ኬንያ የሚደረገው የኃይል ኤክስፖርት በተሳካ ሁኔታ እየቀጠለ መሆኑን ገልጿል። የሀገር ውስጥ የኃይል ማመንጨት አቅምን በተመለከተ የታላቁን የኢትዮጵያ ህዳሴ ግድብ በተጠናቀቀ የበጀት ዓመት ከተያዘለት እቅድ ውስጥ 99.5 በመቶ ያህሉን በማሳካት ከፍተኛ አፈጻጸም ማስመዝገቡን ጠቅሷል። ሀገሪቱ ካመነጨቻቸው አጠቃላይ 35 ቴራዋት የኤሌክትሪክ ኃይል ውስጥ 51.5 ከመቶ ወይም ግማሽ በላይ የሚሆነው የተመረተው ከህዳሴው ግድብ መሆኑንም አቶ ሞገስ ተናግሯል። ኤሌክትሪክ ኃይል ኤክስፖርት ከውጭ ምንዛሬ ግኝት ባሻገር ከጎረቤት ሀገራት ጋር በሰጥቶ መቀበል መርህ ላይ የተመሰረተ የኢኮኖሚና የሰላም ትስስር ለመፍጠር ትልቅ ሚና እየተጫወተ ይገኛል። በክረምት በጎ ፈቃደኛ ደም ለጋሾች አማካኝነት በክረምት ወቅት ያጋጠመ የነበረውን የደም እጥረት በአሁኑ ወቅት እየተቀረፈ መሆኑን የኢትዮጵያ ደምና ህዋሳት ባንክ አገልግሎት አስታወቀም። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ግዛው ለጋዜጣ ፕላስ እንደገለጹት ሐምሌ 1 ቀን 2018 ዓ.ም እስከ መስከረም 30 ባሉት 3 ወራት 150 ሺህ ዩኒት ደም ከበጎ ፈቃደኛ ለመሰብሰብ ታቅዶ ስራዎች እየተከናወኑ ይገኛሉ። በሐምሌ ወር ብቻ 61300 ዩኒት ደም መሰብሰብ መቻሉም ተነግሯል። ሀገራዊ ምክክሩ በልዩነቶች መካከል የጋራ መግባባትን ለመፍጠርና የነገዋን ኢትዮጵያ ለመገንባት አዲስ ምዕራፍ መክፈቱ ተመካካሪዎች ገለጹ። ከኢትዮጵያ ዋና ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ ቆይቶ ወደ ማጠቃለያ ምዕራፍ እየተቃረበ ይገኛል። ተመካካሪዎች እንደገለጹት ምክክሩ የሀገሪቱን ዘላቂ ሰላም፣ አንድነትና ብልጽግናን ለማረጋገጥ ወሳኝ መሰረት የሚጥል ነው። ሀገራዊ ምክክሩ ችግሮችን በምክክር መፍትሄ ማበጀት
እንደሚቻል በተግባር የተረጋገጠበት መድረክ መሆኑን ገልጿል። በምክክር ሂደቱ የሁሉም ተሳታፊዎች ሐሳብ ያለ ምንም ልዩነት በእኩልነት የተደመጠበት የጋራ መመካከርና መግባባት የሰፈነበት እንደሆነ አብራርተዋል። በምክክሩ ወቅትም የታየው የመደማመጥና የመመካከር በጎልም ከትውልድ ወደ ትውልድ እየተሸጋገረ ሀገራዊ የፖለቲካና የማህበራዊ ባህል ሆኖ በዘላቂነት ሊቀጥል እንደሚገባ ጠቁመዋል። አንድ 1501ኛው የመውሊድ በዓል የፈትሁ ነብይ በሚል መሪ ቃል ይከበራል። የ1501ኛው የነብዩ መሐመድ የመውሊድ በዓል በመጪው ማክሰኞ በመላው ሀገሪቱ በድምቀት እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ የበዓሉ መከበር አስመልክቶ በሰጠው መግለጫ ህዝበ ሙስሊሙ የልደት በዓሉን ሲያከብር የነብዩ መሐመድን የበጎነት የፍትህና የህይወት ፈለግ በመከተል ሊሆን እንደሚገባ ጥሪ አቅርበዋል። ከውጪ ወዳገኘነው ዘገባ ስናልፍ የአፍሪካ ነባር ሰብሎች ተፈላጊነት እየጨመረ ይገኛል ተባለ። ጤፍና ማሽላን የመሰሉ የአፍሪካ ነባር ሰብሎች ግሉተን ከተባለው ንጥረ ነገር ነፃ በመሆናቸው ነው በዓለም ላይ ተፈላጊነታቸው እየጨመረ የመጣው ተብሏል። ባህር ጠንክር ዝርዝሩን ያቀርበዋል። የአፍሪካ ነባር እህሎች ከግሉተን ነፃ በሆነ የምግብ ገበያ እየተወደዱ መሆኑን ተነገረ። በአፍሪካ ለረጅም ዘመናት ሲመረቱ የቆዩ እንደ ጤፍ፣ ማሽላ፣ ካሳቫና ፎኒ ያሉ ሰብሎች በዓለም አቀፍ የግሉተን ነፃ ምግብ ፍላጎት በመጨመሩ አዳዲስ የገበያና የንግድ ዕድሎችን እያገኙ መሆኑን ተነግሯል። መገኛቸው አፍሪካ የሆኑ እነዚህ ሰብሎች በተፈጥሮ ከግሉተን ነፃ ከመሆናቸው ባሻገር በቀላሉ ሊመረቱ የሚችሉና ድርቅን የሚቋቋሙ መሆናቸው ይታወሳል። እነዚህ ሰብሎች ከውጭ የሚገባ ስንዴን ለመተካትና የአካባቢ የግብርና እሴትን ሰንሰለት ለማጠናከር እድል እንደሚፈጥሩም ይታወቃል። በኬንያ ናይሮቢ የሚገኙ የዳቦና የጣፋጭ ምግብ አምራቾች ከካሳቫና ከማሽላ የተዘጋጁ ዳቦዎችን፣ ኬኮችና ሌሎች ምርቶችን ወደ ገበያ እያቀረቡ ሲሆን ይህም የሸማቾችን ምርጫ ከስንዴ ወደ አማራጭ የእህል ምርቶች እየተሸጋገሩ መሆኑን ያሳያል። በተለይም ጤፍ በዓለም አቀፍ የግሉተን ነፃ ምግብ ገበያ ትኩረት እያገኘ ያለ የአፍሪካ ምርትም ሆኗል። የብሪታንያ ኢንተርናሽናል ኢንቨስትመንት በየካቲት ወር የጤፍ ምርቶችን ለማስፋት $5 ሚሊዮን መመደቡም የጤፍ ፍላጎት እየጨመረ ለመምጣቱ አመላካች ነው። የዓለም አቀፍ የግሉተን ነፃ የዳቦ ምርቶች ገበያ በ2025 ወደ $2.6 ቢሊዮን የደረሰ ሲሆን በ2034 ወደ $7.38 ቢሊዮን እንደሚደርስም ትንበያዎች ያመለክታሉ። ኢትዮጵያን ጨምሮ የአፍሪካ ሀገራት ከአየር ንብረት ለውጥ ጋር የሚስማማ ግብርናን ማሳደግና ገበሬዎችን እየጨመረ ካለው ዓለም አቀፍ የግሉተን ነፃ ምግብ ገበያ ጋር ማገናኘት እንደሚገባም ተጠቁሟል። እንደ ካሳቫ፣ ጤፍና ማሽላ ያሉ የአፍሪካ ነባር ሰብሎች በአዳዲስ የምግብ ማቀነባበሪያ ቴክኖሎጂዎች ወደ ዳቦ፣ ኬክና ሌሎች እሴቶች የተጨመረባቸው ምርቶች እየቀየሩ ይህም ለአፍሪካ ገበሬዎችና ለምግብ ኢንዱስትሪው አዳዲስ የገበያና የስራ ዕድሎችን ሊፈጥር ይችላል። ግሉተን በአንዳንድ የእህል አይነቶች ውስጥ በተፈጥሮ የሚገኝ የፕሮቲን ይዘት ሲሆን የስንዴ ምግቦች የመለጠጥ ባህሪ እንዲኖራቸው ያደርጋል። ግሉተን በስንዴና በገብስ በብዛት የሚገኝ ሲሆን በአንዳንድ ሰው ግሉተን የአንጀት ጤና እክል ይፈጥራል። ሩዝ፣ በቆሎ፣ ድንች፣ ማሽላ፣ ጤፍ፣ ባቄላ፣ ምስር፣ ፍራፍሬና አትክልት በተፈጥሮ ግሉተን የላቸውም። በተለይ ጤፍ ከግሉተን ነፃ እንደሆነ ይነገራል። ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ ለሰዓቱ የያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።